የዝውውር ፕሮግራሞቻችንን በስፋት ይዘን ቀርበናል። ከአርሰናል፣ ከማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ እንዲሁም ደግሞ ሌሎችም ክለቦች በስፋት የምንመለከት ይሆናል። በአሁኑ ሰዓት ላይ እንግዲህ ከአርሰናል ጋር ከሚነሱ ዝውውሮች መካከል በተለይም በአማካይ ስፍራ ላይ የሳንድሮ ቶናሊ እንዲሁም በስፋት የሚነሳው ደግሞ የብሩኖ ጉማሬዥ ጉዳይ ነው። ከሱ ጋር በተያያዘ የምናነሳቸው መረጃዎች አሉ። ማንቸስተር ዩናይትድም እንዲሁ የአማካይ ስፍራ ተጫዋቾችን እየተመለከተ ሲሆን በአሁኑ ሰዓት ላይ ፍሌክስ ኔሜቻ ነው እንግዲህ በቅርበት ስሙ እየተነሳ የሚገኘው። የማቲያስ ፈርናንዴዝ ጉዳይ ያልተረሳም ጉዳይ ነው። ይህም ዝውውር የሚሳካበት እድል እንዳለ የተገለጸ ሲሆን ኦሬል ቹዋሚኒንም እንዲሁ የምንመለከትም ነው የሚሆኑ ሌሎች ዝውውሮችንም እንዲሁ የምንዳስስላችሁ ይሆናል። በቼልሲ ቤት አዳዲስ ተከላካዮችን እየተመለከተው እንደሚገኙ መረጃዎች ሲያሳየን ሲቲ ከኤሊዮት አንደርሰን በኋላ ማንን ነው የሚመለከተው የሚለውን እንዲሁ የምንመለከት ይሆናል። ሊቨርፑል ከያን ዲያማንዴ ጋር አሁንም እንዳልተለያየ ነው ዝውውሩ የሚያካትተው። እነዚህንና ሌሎች በርካታ ስፖርታዊ መረጃዎችን ለእናንተ ለውድ አድማጮቻችን ይዘን የምንቀርብ ሲሆን እስከ መጨረሻው ድረስ ከኛ ጋር እንድትቆዩ እንጋብዛችኋለን። እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። ከዝውውር ጋር በተነሳ እንግዲህ ቅድሚያ ሊቨርፑልን እንመልከት። ሊቨርፑል በአሁኑ ሰዓት ላይ አሁንም ቢሆን ከያን ዲያማንዴ ጋር ያለው ስም ያልተለያየ መሆኑን እየሰማን እንገኛለን። እየተጫዋች በአሁኑ ሰዓት ላይ በኮት ዲቫር የዓለም ዋንጫ ውድድር ላይ እንዲሁ እየተገኘም ይገኛል። ለሀገሩ ግልጋሎት እየሰጠ የሚገኝ ድንቅም ተጫዋች ነው። ሊቨርፑል ለዚህ ተጫዋች እንግዲህ በርካታ ገንዘብ ሊያወጣ የሚችልበት እድል እንዳለ አሁንም እየተገለጸም ነው የሚገኘው። ተጫዋቹ ከአርቢ ሌፕዚግ የመልቀቅ ከፍተኛ ፍላጎት እንዳለው አሁንም ቢገለጽም አርቢ ሌፕዚጎች ግን ይህን ዝውውር ለማቆየት እንዲሁም በ2027 ለመሸጥ እንዳሰቡ ነው እየተገለጸም የሚገኘው። ስለ ያን ዲያማንዴ ዝውውር የስምምነት እንደሚጠናቀቅ ነው የማምነው ሲል ዴቪድ ሊንች እየዘገበም ነው የሚገኘው። ተጫዋቹ ወደ ሊቨርፑል ለመዘዋወር ያለውን ከፍተኛ ፍላጎት በግልጽ አሳይቷል። ሊቨርፑልም ይህን ያክል መጣራቸው ለዚህ ነው ሲልም ይገልጹታል። ሊቨርፑል ተጫዋቹን ለመሸጥ ፍላጎት ባይኖራቸውም ኖሮ ንግግሩን እንኳን አይጀምሩም ነበር። ሊቨርፑል ከፍተኛ ዋጋ ለመክፈል ዝግጁ መሆናቸውን አሳይተዋል። በእርግጥም ተጫዋቹን በጣም የሚፈልጉታል። የእነሱ ቁጥር አንድ የዝውውር ኢላማ እንደሆነም በእርግጠኝነት ያውቃሉ። ጉዳዩ ወደ መጨረሻው ምዕራፍ እየተቀረበ እንደሚገኝ ተስፋ እናደርጋለን ሲልም ነው የሚገልጸው። የዝውውር የማይቀር ዝውውር እንደሆነ በርካቶቹም እየገለጹ ይገኛሉ። ይህ የ19 ዓመት ኮት ዲቫራዊ ተጫዋች እንግዲህ ከጀርመን በመውጣት ወደ እንግሊዝ የሚከተም መሆኑን በርካቶቹም እያመኑበትም ይገኛሉ። እንደሚገለጸው እንግዲህ ይህ ተጫዋች በተለይም በግራ የአጥቂ ስፍራ ቦታ ላይ የክንፍ ተጫዋች ሆኖ መጫወት የሚችል ተጫዋች ነው። እንዲሁም በቀኝ ክንፍም እንዲሁ በዓለም ዋንጫው ላይ እየተመለከትነው እንገኛለን። በዓለም ዋንጫው ላይም እንዲሁ በዛ ቦታ ላይ ድንቅ እንቅስቃሴውን እያሳየም ይገኛል። ሊቨርፑል የፈለጉበት ዋነኛ ምክንያት እንደሆነ የሚያሳይ እንቅስቃሴ እንደሆነ ነው በርካቶቹም የሚያምኑት። በተለይም እንግዲህ ሞሐመድ ሳላን በዚህ የክረምት የዝውውር መስኮት እንደሚለያዩ ካረጋገጡ በኋላ የእሱን ተተኪ እየፈለጉ ይገኛሉ። ያን ዲያማንዴ ደግሞ በእርግጥም የእሱ ተተኪ ባይሆንም እንኳን በሁለቱም አቅጣጫ መጫወቱ በኮዲ ጋክፖ አቅጣጫም እንዲሁም ደግሞ በሞሐመድ ሳላህ ቦታም የመጫወት አቅሙ ትልቅ መሆኑን ተከትሎ ነበር እንግዲህ ሊቨርፑሎች አሁንም እዚህ ተጫዋች ላይ ኮንሰንትሬት አድርገው ዝውውሩን እያቀላጠፉት የሚገኙት። ለዚህ ተጫዋች ምናልባትም እስከ 110 ሚሊዮን ፓውንድ ድረስ ሊወጣ እንደሚችል ተገልጿል። ከዚህ በፊት ወደ 85 ሚሊዮን ፓውንድ አካባቢ አቅርቦ እንደነበር እየተገለጸ ሲሆን አርቢ ሌፕዚጎች ግን ቀጥታ ነው እንግዲህ ውድቅ ማድረግም የቻሉት። ይህ ተጫዋች በእንግሊዝ ፕሪሚየር ሊግ በቀጣይ ዓመት ልንመለከተው የምንችለው ተጫዋች ነው። ሌላኛው ብራድኪ ባርኮላ ነው። ይህም ዝውውር እንግዲህ ምናልባትም ሊሳካበት የሚችልበት እድል እንዳለ ይገለጻል። እድል ነው እንጂ ነገር ግን ይህ ነገር የመሆን እድሉ ምናልባትም ከ50% በታች እንደሆነ ነው በርካቶቹም የሚያነሱት። የተጫዋች በሊቨርፑል እንዲሁም በአርሰናል ራዳር ውስጥም ይገኛል። ፓሪስ ሳን ዠርሜን ይህን ተጫዋች የመሸጥ ፍላጎት ባይኖረውም አሁንም ቢሆን አዲስ ኮንትራት ባይቀርብለትም ተጫዋቹ ግን በተለይም በዘንድሮ ባለቀው የውድድር ዓመት በፓሪስ ሳን ዠርሜን ቤት በዲዜሬ ቦታው መነጠቁን ተከትሎ እንግዲህ ተጫዋቹ የጨዋታ ደቂቃዎችን ለማግኘት ሲል የተለያዩ ክለቦችን እየተመለከተም ነው የሚገኘው። በአሁኑ ሰዓት ላይ ደግሞ ሊቨርፑል ከሱ ጋር ስሙ መያያዙ ምናልባትም እንግዲህ ያን ነገር ሊያቀላጥፈው ይችላል ተብሎ ይታመናል። ነገር ግን ይህ የሚሆነው ዋነኛ ምክንያት እንግዲህ የያን ዲያማንዴ ዝውውር የማይሳካበት እድል ካለ ብቻ እንደሆነ ነው የሚገለጸው። ያን ዲያማንዴ አሁንም ቢሆን በሊቨርፑል ራዳር ውስጥም ይገኛል። የሱ ዝውውር ካልተሳካ እንደ ፕላን ቢ ነው ብራድኪ ባርኮላን የሚመለከቱት። ይህ ተጫዋች በግራ ክንፍ የአጥቂ ቦታ ላይ የመጫወት አቅምም አለው። በእርግጥ እንደ ያን ዲያማንዴ ሁሉ በቀኝም እንዲሁ የመጫወት አቅም ቢኖረውም ግን እጅግ ጥሩ ተሆኖ የሚታየው በግራ ክንፍ ተሰልፈውም ሲጫወት ነው። በዛ ቦታ ላይ ኮዲ ጋክፖ ይለቃል የሚለው
የሚሉት ጥያቄዎች አሁንም እየተነሱም ይገኛሉ። ሊቨርፑሎች ግን በዚህ ተጫዋች ላይ እንደወሰኑ ነው መረጃዎችም የሚያሳዩት። ኮዲ ጋክፖ በሊቨርፑል በዚህ ክረምት አይለቅም፣ በክለብ ውስጥ የማይነካ ተጫዋች ተደርገው ይወሰዳል ሲሉ እየገለጹም ይገኛሉ። አንዶኒ ኢራውላም ይህን ተጫዋች እንደ አዲስ ይሰሩታል ሲሉም ነው የሚገልጹት። ባለቀው የውድድር ዓመት እንግዲህ ኮዲ ጋክፖ ኮንሲስተንት አልነበረም። አንዳንድ ቦታዎች ላይ ጭላንጭል እንቅስቃሴዎችን እንመለከተም ነበር። ከዛ በኋላ ደግሞ ለወሪያ ታክል ጠፍቶም እንመለከተዋለን። ይህም እንግዲህ ሊቨርፑል ምናልባትም ሊሸጠው የሚችልበት እድል እንዳለ ሲገለጽም ነበር። ቶተናምን ጨምሮ በርካታ ክለቦችም ለሱ ፍላጎት እንዳላቸው ቢገለጽም ሊቨርፑሎች ግን ኮዲ ጋክፖን ይህ ኔዘርላንዳዊ ተጫዋች እንደማይሸጡት ነው መረጃዎችም የሚያሳዩት። ይህ የማይለቅ ተጫዋች ከሆነ ደግሞ በዛ ቦታ ላይ ምናልባትም እንደዚህ አይነት ተጫዋች ሊመለከቱበት የሚችልበት እድል ሊጠብ እንደሚችልም መረጃዎች ያሳያሉ። ብራድኪ ባርኮላ ጉዳይ ማለት ነው። የያንዲ አማንዴህ ጉዳይ ግን በሁለቱም ቦታ መጫወት መቻሉ እንዲሁም ገና ታዳጊ ተጫዋች መሆኑን ተከትሎ እንግዲህ የሚቀር ዝውውር አይመስልም ሲሉ ነው እየገለጹ የሚገኙት። በዚህ ክረምት ሊቨርፑል 5 ተጨማሪ ተጫዋቾችን ለማስፈረም አቅም እንዳለውም እየተገለጸ ሲሆን ምናልባትም በአማካይ በተከላካይ እንዲሁም ደግሞ በአጥቂ ቦታ ላይ የሚመለከታቸው ተጫዋቾች አሉ። አጥቂ ስንል ስትራይከር ሳይሆን በክንፍ ቦታ ላይ የሚጫወቱ ተጫዋቾችን ስትራይከር እንደ አሌክሳንደር አይዛክ ያሉ ተጫዋቾችን አምና ማምጣታቸው እንግዲህ በአጥቂ ቦታ ላይ ያለምንም ጥርጥር እንደሸፈኑት ያምናሉ። በአሁኑ ሰዓት ላይ በአማካይ ስፍራ ቦታ ላይ በተለይም የማካሊስተር እድሜ መግፋት ምናልባትም አዲስ ኮንትራት እንዳይሰጠው ያደርገዋል ተብሎ ይጠበቃል። ይህም ምናልባትም ተጫዋቹ እንግዲህ ሊለቅበት የሚችልበት እድል ሊያሰፋው እንደሚችልም ይገለጻል። በዚህም የተነሳ ምናልባትም አማካይ ተጫዋች ሊመለከቱም ይችላሉ። ከዚህ በፊት እንግዲህ ከአሌክስ ስኮት ጋር ስማቸው ሲያያዝ ቆይቶ እንደነበር እናስታውሳለን። ምንም እንኳን የስም ከሊቨርፑል ጋር ቢያያዝም አሁንም ቢሆን በርንሞዞች የመልቀቅ ምንም አይነት ፍላጎትም የላቸውም። አሰልጣኝ አንዶኒ ኢራውላ ምናልባትም እንግዲህ አዲስ ተጫዋቾችን የሚያመጡ ከሆነ ቨርሳታይል የሆኑ እንዲሁም ደግሞ አቅማቸው ከፍ ያለ ኢንቴንሲቲያቸውንም ከፍ ማድረግ የሚችሉ ቦክስ ቱ ቦክስ የሚጫወቱ ተጫዋቾችን ይመለከታሉ ተብሎ ይጠበቃል። አሰልጣኝ አንዶኒ ኢራውላ በስፔን ባሉበት ጊዜ በስፔን ላሊጋ ያሳዩን አቋም እንዲሁም በበርንሞዝ ያለፉትን 3 ዓመታት ምን ያህል እንቅስቃሴያቸውን እንግዲህ በርካቶቹም ተመልክቷቸዋል። ይህም የአሰልጣኝ አንዶኒ ኢራውላ ሎ ኢንቴንሲቲ ሳይሆን ሃይ ኢንቴንሲቲ የሚጠይቅ የአጫወት ስታይልም ይፈልጋል። ይህም እንግዲህ ተጫዋቾች በመከላከልም በማጥቃትም በፕሬሲንግም እየተሻሉ ሆነው እንዲገኙም የሚፈልጉ አሰልጣኞችም ናቸው። በዚህም የተነሳ እንደዚህ አይነት ተጫዋቾችን ይመለከታሉ ተብሎ እንደሚጠበቅ ነው መረጃዎችም የሚያሳዩት። በተከላካይ ቦታ ላይ እንግዲህ የአንዲ ሮበርትሰን መልቀቅ፣ የኢብራሂማ ኮናቴ እንዲሁ ወደ ሎስ ብላንኮቹ መሄድ እነዛን ቦታዎች እንደ አዲስ ለማዋቀር የሚፈልጉት እድል ይኖራል ተብሎ ይገለጻል። በእርግጥ ከዚህ በፊት እንግዲህ ጆቫሊኒዮንን ማስፈረማቸውን የምናስታውሰው ጉዳይ ነው። ነገር ግን የተጫዋች አምና በጉዳት ምክንያት ምንም አይነት ጨዋታዎች አላደረገምም ነበር። በዚህ ዓመት ግን የሚደርስበት እድል እንዳለ ነው በሊቨርፑል በኩል እየተነሳም የሚገኘው። ሊቨርፑሎች አሁንም ቢሆን ያልተጠቀሱ ስሞችንም እንዲሁ እንደሚመለከቱም ይገለጻል። ሊቨርፑል አምና በርካታ ገንዘቦችን በማውጣት እንግዲህ ቲሙን እንደ አዲስ ቢሰራም በአሰልጣኝ አርኔ ስሎት ስር ግን እጅግ የወረደ አቋሙን ማሳየቱን ተከትሎ አሰልጣኝ አርኔ ስሎት ሳይጠበቅ መባረራቸውን እናስታውሳለን። የሚሆነበት ዋነኛ ምክንያት የሚፈልጓቸውን ተጫዋቾች እንዲሁም ትላልቅ ተጫዋቾችን እንደ ፍሎሪያን ቪርትዝ፣ አሌክሳንደር አይዛክ፣ ሁጎ ኤኪቲኬን ጨምሮ በርካታ ትላልቅ ተጫዋቾችን ማምጣታቸው ሊቨርፑልን ይለውጣል ብለው አምነውም ነበር። አሰልጣኙ ግን ይህንን እድል አለመጠቀሙን ተከትሎ ነበር ማባረር የቻሉት። አሰልጣኝ አንዶኒ ኢራውላ በሚቀጥሉት 2 ዓመታት ውስጥ ይህንን ነገር በመቀየር እንግዲህ አውሮፓ ሻምፒየንስ ሊግ ላይ እንዲሁም በእንግሊዝ ፕሪሚየር ሊግ ትልቅ ቲምን ይሰራሉ ብለው እንደሚያምኑ የተገለጸ ሲሆን አሁንም ለነሱም ኢንቨስት ያደርጋሉ ተብሎ ይጠበቃል። ይህም እንግዲህ እንደ ዋነኛ የሚነሳው የያንዲ አማንዴ ከ100 ሚሊዮን ፓውንድ የሚያወጣ ተጫዋች ተደርጎ እንደሚወሰድ እንዲሁም ለሱም የሚያወጡበት እድል እንዳለ ነው በሊቨርፑል በኩል ከዝውውር መረጃዎች መካከል እየሰማ ነው። ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ በአሁኑ ሰዓት ላይ እንግዲህ ኤሊዮት አንደርሰን ከማንቸስተር ሲቲ ጋር መስማማቱን እናውቃለን። ኢኒዮሶች ለዚህ ተጫዋች ከፍተኛ ፍላጎት ነበራቸው። በተለይም ከጥር ጀምሮ ስማቸው ከሱ ጋር ሲያያዝ እንደነበር የምናስታውሰው ጉዳይ ነው። ዘ አትሌቲክስ አንድ ሰበር መረጃን ከዚህ ዝውውር ጋር ይዞ መውጣትም ችሏል። በማንቸስተር ዩናይትድ በኩል የኢኒዮስ ሰዎች በዋነኝነት ከኤሊዮት አንደርሰን ዝውውር በጊዜ እንዲወጡ ያስገደዳቸው ነገር ተጫዋቹ የሚከፈለው ደሞዝ መሆኑ ነው የተገለጸው። እንግሊዛዊው የ23 ዓመት አማካይ ኤሊዮት አንደርሰን ከዩናይትድ ሰዎች የተጠየቀው የ250,000 ፓውንድ ደሞዝ ሲሆን አሁን በወጣ መረጃ ተጫዋቹ በማንቸስተር ሲቲ ቤት 300,000 ፓውንድ እንደሚያገኝም ተገልጿል። ይህም እንግዲህ ማንቸስተር ዩናይትድ አዲስ ህግ ማውጣታቸው ይታወቃል። በተለይም እንደ ካርሎስ ካሴሚሮ እንዲሁም ራሽፎርድን ጨምሮ እንደ
ጀደን ሳንቾ ያሉ ተጫዋቾች እንግዲህ ከ325,000 ፓውንድ በላይ ነበር ሲከፈላቸው የነበረው። እነዚህ ተጫዋቾች በተለይም የጀደን ሳንቾ እንግዲህ በማንቸስተር ዩናይትድ ቤት እጅግ ከፍተኛ ኪሳራ ያመጣ ተጫዋች እንደሆነም ይታወቃል። ከቦርሲያ ዶርትመንድ ሲመጣ እንግዲህ ወደ 80 ሚሊዮን ዩሮ አካባቢ ነበር ተከፍሎበት የመጣው። ነገር ግን ለማንቸስተር ዩናይትድ ከ25 በላይ ጎልና አሲስቶችን ማስመዝገብ ያልቻለም ተጫዋች ነው። እንዲሁም ደግሞ በሳምንት 350,000 ፓውንድ አካባቢ የሚከፈለው ይህ ተጫዋች እንግዲህ ማንቸስተር ዩናይትድ ኪሳራ ያጋጠመበት ተጫዋች እንደሆነም ይገለጻል። እንዲሁም የማርከስ ራሽፎርድ ጉዳይ ይነሳል። ይህም ተጫዋች ከፍተኛ ገንዘብ የሚከፈለውም ነበር። ነገር ግን ይህ ተጫዋች አንድ አመት ኮንሲስተንት ሆኖ ከቀጠለ በሚቀጥለው አመት ደግሞ የወረደ አቋሙን ሲያሳይም ቆይቷል። አምና ከማንቸስተር ዩናይትድ ጋር የተለያየበትንም ጉዳይ እንዲሁ እናስታውሳለን። በዚህም የተነሳ ኢኒዮሶች አንዳንድ ህጎችን ለራሳቸው ማቅረባቸው እናስታውስም ነበር። ዋነኛ ጉዳያቸው ለማንቸስተር ዩናይትድ መጫወት የሚፈልግ ተጫዋችን ነው እንደ ቅድሚያ ነገር የሚመለከቱት። ከዛ በኋላ ቢቻል በእንግሊዝ ፕሪሚየር ሊግ ራሱን ያሳየ ተጫዋች መሆኑን ይመርጣሉ። የሚያደርጉበት ዋነኛ ምክንያት እንግዲህ ተጫዋቾች ከሌላ ሊጎች ሲመጡ የመልመጃ ጊዜን ይፈልጋሉ። 6 ወርም ሆነ 1 አመትም ሆነ ከዛ በላይ ጊዜያትን ሊፈጁም ይችላሉ። በእንግሊዝ ፕሪሚየር ሊግ ግን ራሳቸውን ያሳዩ ተጫዋቾች ከሆነ እንደ ብራያን ምቤሞ እንዲሁም ደግሞ ሌላው የማቲያስ ኩኛን የማንቸስተር ዩናይትድ መላመድን እንዲሁ በዚህ አመት ኮንሲስተንት ሆኖ መቀጠላቸው እንግዲህ ይህንንም ያመሳክራል ሲሉም ነው የሚገልጹት። ሌላኛው ከፍተኛ ደሞዝ መክፈልም አይፈልጉም። በተለይም እንግዲህ ከ200,000 ፓውንድ በላይ ለተጫዋቾች መክፈል እንደማይፈልጉ ከዚህ በፊት ገልጸዋል። ይህም እንግዲህ ከኤሊዮት አንደርሰን ዝውውር ያስወጣቸው ዋነኛ ምክንያት እንደሆነም ይገለጻል። በእርግጥ ይህ ተጫዋች ከኖቲንጋም ፎረስት እንዲወጣ ከፍተኛ ደሞዝ እንዲሁም ደግሞ ከፍተኛ የዝውውር ሂሳብ ተጠይቆበታል። 116 ሚሊዮን ፓውንድ እንደተከፈለበትም ይታወቃል። ይህም እንግዲህ ማንቸስተር ዩናይትድ ለአንድ ተጫዋች ማውጣት የማይፈልገው ገንዘብ እንደሆነም ነው የሚታወቀው። ዘ አትሌቲክስም ይህንን ዘገባ ይዞት መውጣትም ችሏል። ሌላኛው በማቲያስ ደሊት ጉዳይ እንግዲህ አንድ ነገርን እየሰማንም እንገኛለን። ኔዘርላንዳዊ ተከላካይ ማቲያስ ደሊት ከገጠመው የረጅም ጊዜ ጉዳት በጥሩ ሁኔታ እያገገመ እንደሆነ ነው የሚገለጸው። ደሊት ቀዶ ጥገና ካደረገ በኋላ በተደረገለት መልኩ በአሁኑ ሰዓት ላይ በአስተማማኝ ሁኔታ ሪከቨር እያደረገ እንደሚገኝ ለቀጣይ አመት በሙሉ ዝግጁ እንደሚሆን እየተገለጸም ይገኛል። አጀማመሩ ድንቅ ቢሆንም ይህ ተጫዋች እንግዲህ ሳይጠበቅ ቀላል ተብሎ የታየው የጀርባ ጉዳቱ ግን አመቱን ሙሉ ወደ 6 ወር እንዲሁም ከዛ በላይ በጉዳት ምክንያት እንግዲህ እንዲወጣም አድርጎታል። በሚቀጥለው አመት ግን ለማንቸስተር ዩናይትድ ትልቅ ጥቅም ይሰጣል ተብሎ ከሚጠበቁ ተጫዋቾች መካከል እንደሆነም ነው እየተገለጸም የሚገኘው። የዚህ ተጫዋች መመለስ ደግሞ ማንቸስተር ዩናይትድ በተከላካይ ቦታ ላይ ማንንም እንዳይመለከት ያደርገዋል ሲሉም ነው የሚገልጹት። ከዚህ በፊት እንግዲህ እንደ ክርስቲያኖ ሮሜሮ ያሉ ተጫዋቾች ከማንቸስተር ዩናይትድ ጋር ስማቸው ሲያዝ ቆይቶ እንደነበር የምናስታውሰው ጉዳይ ነው። ማንቸስተር ዩናይትድ ግን በአሁኑ ሰዓት ላይ የመሀል ተከላካይ የማያይበት እድሎች ይሰፋሉ። የሚሆነበት ዋነኛ ምክንያት ሃሪ ማጉዌር አዲስ ኮንትራት መፈረሙን እናውቃለን። ለተጨማሪ 1 አመት ሊሳንድሮ ማርቲኔዝ በዛ ቦታ ላይ ያለ ተጫዋች ነው። ማቲያስ ደሊት ከጉዳቱ የሚመለስ ከሆነ እንዲሁም ደግሞ ሌሎች ታዳጊ ተጫዋቾች አሉ እንደ ሌኒ ዮሮ እንዲሁም ደግሞ አይደን ሄቨን ያሉ ተጫዋቾች በዛ ቦታ ላይ ኮንሲስተንት ሆኖ መጫወት መቻላቸውን ተከትሎ ማንቸስተር ዩናይትድ ሌላ አዲስ ተከላካይ እንደማይመለከት ነው መረጃዎችም እያሳዩንም የሚገኙት። በዚህም የተነሳ ማንቸስተር ዩናይትድ ምናልባትም በክንፍ ተጫዋች ቦታ ላይ ሊመለከት እንደሚችል ነው መረጃዎችም የሚያሳዩት። ከነዚህ መካከል ሉዊስ ሃል ነው እንግዲህ በማንቸስተር ዩናይትድ ቤት የሚጠቀሰውም ተጫዋች። ሉዊስ ሃል በሚቀጥሉት ጊዜያት ምናልባትም ከማንቸስተር ዩናይትድ ጋር የሚገናኝበት እድል እንዳለም ይገለጻል። የሉክ ሾውን ቦታ ለማጠናከር ሲሉ የተጫዋች ይመለከቱታል ተብሎ የተገለጸ ሲሆን ፓትሪክ ዶርጉ ከዚህ በፊት እንደተገለጸው በተከላካይ ቦታ ላይ ሲሆን በአጥቂ ቦታ ላይ በክንፍ አጥቂ ቦታ ላይ ይጫወታል የሚል እምነት ማንቸስተር ዩናይትድም አላቸው። አሰልጣኝ ማይክል ካሪክም እዛ ቦታ ላይ ለማጫወት ፍላጎት እንዳለው ባለፈው አመት እንግዲህ አስመልክቶንም ነበር። በዚህም የተነሳ ማንቸስተር ዩናይትድ የክንፍ ተከላካይ በግራ ክንፍ ቦታ ላይ ሉዊስ ሃልን እንደ ትክክለኛ አማራጭ እንደሚመለከቱት ነው መረጃዎችም የሚያሳዩን። በአማካይ ቦታ ላይ አሁንም እንግዲህ በማንቸስተር ዩናይትድ ቤት የተለያዩ ስሞችም እየሰማንም እንገኛለን። ከነዚህ መካከል የማቲያስ ፈርናንዴዝ ጉዳይ አሁንም ያልተጠናቀቀ ጉዳይ ነው። የተጫዋች በማንቸስተር ዩናይትድ በኩል እንግዲህ ሁለተኛ ተመራጭ ተጫዋችም ነበር። በተለይም ማንቸስተር ዩናይትዶች በዚህ አመት 3 ያክል የአማካይ ስፍራ ተጫዋቾችን ይመለከታሉ እንዲሁም ይመርጣሉ ተብሎ እንደሚጠበቅ አስነብበንም ነበር ሰምተንም ነበር።
ነገር ግን በአሁኑ ሰዓት ላይ ማቲያስ ፈርናንዴዝ የማንቸስተር ዩናይትድ ተፈላጊ ተጫዋች እንደሆነ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ 3 ያክል ተጫዋቾችን ለማስፈረም ሲያስብ አንደርሰንን ከአታላንታ ማምጣቱን እናስታውሳለን። 3ኛ ደረጃ ላይ የሚቀመጥ ተጫዋች ነው። በቤንች ቦታ ላይ ደግሞ የሚመለከቱ ተጫዋች ማቲያስ ፈርናንዴዝ ራሱን ሊያሳይ ወደ ማንቸስተር ዩናይትድ ይመጣል ብሎ ያምኑም ነበር። በአንደኛ ደረጃነት የሚመለከቷቸው ተጫዋቾች እንደ ሳንድሮ ቶናሊ፣ ኦሬል ቹዋሚኒ እንዲሁም ደግሞ ኤሊዮት አንደርሰን ያሉ ተጫዋቾችን ነበር ማንቸስተር ዩናይትድ እየተመለከተ የሚገኘው። ነገር ግን የኤሊዮት አንደርሰን ጉዳይ በአሁኑ ሰዓት ላይ ተዘግቷል። የኦሬል ቹዋሚኒ ጉዳይ ደግሞ አሁን እየከበደም ነው የሚገኘው። በተለይም በሎስ ብላንኮቹ ቤት የተጫዋች ተፈላጊ መሆኑ አሰልጣኝ ጆዜ ሞሪኒዮ እንደ ዋነኛ እቅድ አካል ማድረጋቸው ለማንቸስተር ዩናይትድ ይህ ዝውውር ያከብደዋል ተብሎ ይገለጻል። በእርግጥ ለዚህ ተጫዋች እንግዲህ ምናልባትም የሚለቅ ከሆነ እስከ 75 ሚሊዮን ፓውንድ ነው ሊከፈልበት የሚችልበት እድል እንዳለ መረጃዎች የሚያሳዩት። ነገር ግን ከማንቸስተር ዩናይትድ ጋር ሌሎች ስሞች ሲያያዙ እንደ ሳንድሮ ቶናሊ እንዲሁም ደግሞ ማቲያስ ፈርናንዴዝ የመሳሰሉ ተጫዋቾች ከ100 ሚሊዮን ፓውንድ በላይ እየተጠየቀባቸው ይገኛል። ማቲያስ ፈርናንዴዝ 85 ሚሊዮን ፓውንድ እንደሆነ ተገልጾም ነበር። ማንቸስተር ዩናይትድ እንግዲህ በአሁኑ ሰዓት ላይ ድርድሮችን እያቀላጠፈ እንዲሁም ደግሞ ዝቅተኛ ገንዘብ ለመክፈል እየፈለገበት ያለበት ዋነኛ ምክንያት ሌሎች አማራጮችንም ለመመልከት እንደሆነም ይገለጻል። አንድ ትልቅ ተጫዋች ከመግዛት ይልቅ 2 ጥሩ ተጫዋቾችን ለመግዛት ፍላጎት እንዳለው ነው መረጃዎች እያሳዩም የሚገኙት። የካርሎስ ካሴሚሮ ትክክለኛ ተተኪ አሁንም በማንቸስተር ዩናይትድ ቤት አጠያያቂ እየሆነም ይገኛል። የኦሬል ቹዋሚኒ እንደነገርናቸው ነው። በአሁኑ ሰዓት ላይ ደግሞ ጀርመናዊው ፍሊክስ ሌሜቻ ስሙ እየተያዘም ነው የሚገኘው። ይህ ተጫዋች እንግዲህ ፖል ፖግባን ከኑጎሎ ካንቴ ያጣመረ ተጫዋች ሲሉ በርካቶቹም ይገልጹታል። ፓስ አኩሬሲው፣ ታክሎቹ እንዲሁም ደግሞ በመልሶ ማጥቃት የሚያደርገው እንቅስቃሴ በርካቶቹ የሚያደንቁት ተጫዋች ነው። ነገር ግን ይህ ተጫዋች ራሱን ያሳየው በጀርመን ቡንደስሊጋ በቦሩሲያ ዶርትመንድ ቤት መሆኑን ተከትሎ አንዳንድ ጥያቄዎችም ይነሱበታል። ማንቸስተር ዩናይትድ ምንም እንኳን ከዚህ ተጫዋች ጋር ስሙ ቢያዝም እንደ ዋነኛ አማራጭ እንደማይመለከቱት ነው እየተገለጸ የሚገኘው። አሁንም ቢሆን አማካዮችን ማንቸስተር ዩናይትድ ይመለከታሉ። ያለ ጥርጥር ግን ከሚነገሩ ንግግሮች መካከል ማንቸስተር ዩናይትድ አሁንም ቢሆን የአማካይ ስፍራ ተጫዋቾችን ያለ ጥርጥር ያስፈርማሉ። ማን የሚለው ጉዳይ እስካሁን አልተወሰነም። ማቲያስ ፈርናንዴዝን አሁንም ይፈልጉታል። ከቶተናም ጋር እንዲሁ ድርድሮች እንዲሁም ደግሞ ፉክክሮች እየቀጠሉም ነው የሚገኙት። ቶተናም ይህን ተጫዋች ይፈልገዋል። ማቲያስ ፈርናንዴዝ ደግሞ ከሻምፒዮንሺፑ መውጣትም ይፈልጋል። ማንቸስተር ዩናይትድ የማይሳካለት ከሆነ ወደ ቶተናም የሚሄድበት እድል እንዳለም ነው መረጃዎች እያሳዩ የሚገኙት። የኦሬል ቹዋሚኒ ጉዳይ እንዲሁ እየነገርናቸው እንገኛለን። ሌሎችም እንዲሁ መረጃዎችንም ነው የምንሰማው። የሳንድሮ ቶናሊ ጉዳይ በእርግጥ ከማንቸስተር ዩናይትድ ጋር የተጠናቀቀም ይመስላል። ማንቸስተር ዩናይትድ 100 ሚሊዮን ፓውንድ ለየትኛውም ተጫዋች እንደማያወጣ ካረጋገጡ በኋላ እንግዲህ ሳንድሮ ቶናሊም ከማንቸስተር ዩናይትድ ጋር ስሙ እየቀዘቀዘ የሚገኝ ተጫዋች መሆኑን ነው የምንሰማው። በአርሰናል መረጃዎቻችን አርሰናል አሁንም ትላልቅ ተጫዋቾችን እየተመለከቱም ይገኛሉ። በአንሷል ላይ የብሩኖ ጉማሬዝ እንዲሁም ደግሞ የሳንድሮ ቶናሊ ጉዳይ ከአርሰናል ጋር በጥብቅ እየተያዘም ይገኛል። በተለይም የብሩኖ ጉማሬዝ ጥያቄዎች ቀርበውለታል የሚሉት ዜናዎች ከበረከቱ በኋላ የዝውውር ይሳካል አይሳካም ወይ አሁንም ጥያቄዎችም ይነሳሉ። ብሩኖ ጉማሬዝ በአሁኑ ሰዓት ላይ 28 ዓመቱ የሚገኝ ተጫዋች ነው። በቀጣይ ህዳር ደግሞ 29 ዓመቱ ላይ የሚገባ ተጫዋች መሆኑን እንዲሁ የእድሜ ቁጥሩ ያረጋግጥልናል። አርሰናል በአሁኑ ሰዓት ላይ ስሙ ከዚህ ተጫዋች ጋር የተያዘበት ዋነኛ ምክንያት እንግዲህ የተጫዋች ምናልባትም በእንግሊዝ ፕሪሚየር ሊግ ራሱን ማሳየቱ እንዲሁም በእንግሊዝ ፕሪሚየር ሊግ ከማሳየቱ በላይ ደግሞ ድንቅ ተጫዋች መሆኑን ማስመስከሩ እንግዲህ አርሰናል ዋነኛ ተመራጭም ያደርገዋል። በአሁኑ ሰዓት ላይ አርሰናል የሚፈልጋቸው ተጫዋች እንደሚታወቀው እንግዲህ ቀጥታ ቲም ውስጥ ሄደው ስክት የሚሉ ቤስት 11 ውስጥ የሚገቡ ተጫዋቾች እንጂ የቤንች ተጫዋቾችን በአሁኑ ሰዓት ላይ እንደ ዋነኛ እቅድ እንደሌለባቸው ይታወቃል። በዚህም የተነሳ በአማካይ ስፍራ ቦታ ላይ ትልቅ ጉልበት ያለውን ተጫዋች ብሩኖ ጉማሬዝን የግላቸውን ለማድረግ እንደሚፈልጉ ነው መረጃዎችንም እያሳዩን የሚገኙት። የተጫዋች ወደ አርሰናል ቢመጣ ያለ ጥርጥር በዛ ቦታ ላይ ከዲክላን ራይስ ጋር የሚጣመረው ተጫዋች ነው ሲሉ በርካቶቹም ያነስቷል። ምንም እንኳን በዛ ቦታ ላይ ማርቲን ዙቤሜንዲ ከኳስ ጋር ምቹ የሆነ ተጫዋች እንዲሁም ኳሱን እንደፈለገ ፕሮሰስ ማድረግ የሚችል ተጫዋች ቢሆንም ይህ ተጫዋች መምጣቱ ግን በመከላከሉም በማጥቃቱም ቦታ ላይ ተመሳሳይ ከዲክላን ራይስ ጋር ያለው እንቅስቃሴ ጥሩ ያደርገዋል ተብሎ እንደሚታመንበትም ነው የሚገለጸው። ነገር ግን ለዚህ ተጫዋች ከ65 ሚሊዮን ፓውንድ በላይ የማውጣት ምንም አይነት ፍላጎት እንደሌላቸው ነው የሚገለጸው። ይህ ተጫዋች 75 ሚሊዮን ፓውንድ አካባቢ ነው ጥያቄም የሚቀርብለት ሲሉ እየገለጹም ነው የሚገኙት። ነገር ግን አርሰናሎች በዚህ አመት ከ60 ሚሊዮን ፓውንድ በላይ ለአንድ አማካይ ተጫዋች
ለማውጣት ፍላጎት እንደሌላቸው ተገልጿል። ከሳንድሮ ቶናሊ ጋር ግንኙነት ነበራቸው። ነገር ግን እየተጫዋች ወደ 100 ሚሊዮን ፓውንድ እንደተጠየቀበት ከሰሙ በኋላ ዝውውሩን ማቋረጣቸውን እናስታውሳለን። በተቃራኒው ደግሞ በአሁኑ ሰዓት ላይ ከብሩኖ ጉማሬዝ ጋር ከዛው ክለብ ከኒውካስል ዩናይትድ ጋር ስማቸው እየተያዘ የሚገኝም መሆኑን በአርሰናል በኩል እያሰማን ሲሆን የሞርጋን ሮጀርስ ጉዳይ ያለ ጥርጥር ይሳካል ሲሉ በርካቶቹም ይገልጻሉ። በተለይም እንግዲህ አሌክስ ጎልድብሪጅ ሲገልጽ ይህ ዝውውር እንደሚሳካ እርግጠኛም ነኝ። ተጫዋቹ ወደ አርሰናል መሄድም ይፈልጋል። አርሰናሎችም እጅግ የሚያደንቁት ተጫዋች ነው። እንዲሁም ደግሞ እንደ ቁጥር አንድ ዝውውር የሚመለከቱት ተጫዋች ነው። በአሁኑ ሰዓት ላይ ምናልባትም ሊያከብደው የሚችለው ጉዳይ የአስቶን ቪላም ጉዳይ ነው። በአስቶን ቪላ ቤት እስከ 2032 የሚያቆየው ኮንትራትም አለው። ይህም ምናልባትም ለአርሰናል ያከብደዋል። አሰልጣኝ ኡናይ ኤምሪ ይህን ተጫዋች እጅግ በጣም የሚወዱትም ተጫዋች ነው። በዚህም የተነሳ ለቀድሞ ክለባቸው ይሰጡታል ተብሎ አይጠበቅም። የሚሰጡትም ከሆነ ደግሞ ከፍተኛ ገንዘብ ይጠይቁበታል ተብሎ እንደሚጠበቅ ነው መረጃዎች የሚያሳዩት። አርሰናሎች በዚህ ዓመት እንደ ዋነኛ እቅድ የያዙት ዋነኛው ነገር የጋብሪኤል ማርቲኔሊ እንዲሁም የሊያንድሮ ትሮዛርድን ዋነኛ ተተኪ እየፈለጉም ነው የሚገኙት። ሊያንድሮ ትሮዛርድ ከቤሺክታሽ ጋር ስሙ ከተያዘ በኋላ ድርድሮች እየቀጠሉም ይገኛሉ። ይህ ተጫዋች ያለ ጥርጥር በዚህ ዓመትም ይለያያል። ሌላኛው ደግሞ ምናልባትም ጋብሪኤል ማርቲኔሊ ትክክለኛ ገንዘብ የሚቀርብለት ከሆነ የሚለያይበት እድልም አለ። በዚህም የተነሳ ትክክለኛ የግራ ክንፍ የአጥቂ ስፍራ ቦታ ላይ ዋነኛ ተመራጭ ተደርገው የሚወሰነው ይህ ተጫዋች መሆኑ ነው መረጃዎችም እያሳዩን የሚገኙት። ይህንንም ለመጠቀም ሲሉ ሞርጋን ሮጀርስን እንደ ዋነኛ ተጫዋች አድርገው ይመለከቱታል ሲሉም ይገልጻሉ። ሞርጋን ሮጀርስ በ10 ቁጥር ቦታ ላይ በቀኝ ክንፍ አጥቂ እንዲሁም በግራ ክንፍ አጥቂ ቦታ ላይ የሚጫወት ትክክለኛ ተጫዋች አድርገው አሰልጣኝ ሚኬል አርቴታም የሚፈልጉትም ተጫዋች ነው። አሰልጣኝ ሚኬል አርቴታ ከዚህ በፊት እንግዲህ የዝውውር ስትራቴጂዎቻቸውን ብንመለከት በአንድሪያ በርታ ስርም ሆነ ከዛ በፊት ትክክለኛ ዝውውር የሚያደርጉት አንድ ተጫዋች በአንድ ቦታ ላይ ብቻ ሲሆን ቢያንስ 2 ቦታ ላይ ካልሆነም ደግሞ 3 እና 4 ቦታ ላይ መጫወት የሚችል ተጫዋችን እንደ ትልቅ አድቫንቴጅ ይጠቀሙታል። እንደ ኤብሬቺ ኤዜ ያሉ ተጫዋቾችን ብንመለከት እንግዲህ 3 አይነት ቦታ ላይ መጫወት የሚችሉ ተጫዋቾች ናቸው። ኖዲ ማዱኬንም እንዲሁ ብንመለከት በግራም በቀኝም የመጫወት አቅም አለው። በእርግጥ ምንም እንኳን በቀኝ በኩል አጋድሎ መጫወትም ቢችል እንዲሁም በተከላካይ ቦታ ላይ እንደ ሪካርዶ ካላፊዮሪ፣ ፔዶ ሂንካፔ እንዲሁም ሌሎች ተጫዋቾችም የመጡ ሰዓት እንግዲህ ስንመለከት በአንድ ቦታ ላይ ብቻ ሲሆን 2 እና 3 ቦታ ላይ መጫወት የሚችሉ ተጫዋቾች መሆናቸውን አረጋግጠውልንም ነበር። በመሀል ተከላካይ፣ በክንፍ ተከላካይ ቦታ ላይ እንዲሁ መጫወታቸው እንግዲህ በዚህ ዓመት ምን ያህል ለዋንጫው ብቁ እንዳደረጋቸውም ያምናሉ። በዚህም የተነሳ አሁንም የሚመለከቷቸው ተጫዋቾች እንደሱ አይነት መሆኑ ነው የሚገለጸው። ሞርጋን ሮጀርስ ደግሞ ትክክለኛው የዛ ቦታ ተመራጭ መሆኑ የተገለጸ ሲሆን እንደ ፕላን ቢ ደግሞ ብራድኪ ባርኮላም ነው የሚጠቀሰው። ይህ ተጫዋች ከፓሪስ ሳን ጀርሜን ጋር ንግግር እያደረገ ቢገኝም ንግግሩ ግን አዲስ እድገትም እያሳየም አይገኝም። በዚህም የተነሳ ምናልባትም አርሰናል የዚህ ተጫዋች ዋነኛ ኢላማ ሊያደርጉት እንደሚችሉ መረጃዎችም ያሳያሉ። ይህን ተጫዋች እንደሚፈልጉት ከተገለጸ በኋላ እንግዲህ ፓሪስ ሳን ጀርሜኖች ያለመልቀቅ ሙከራዎችንም አሁንም ከፍ እያደረጉ ይገኛሉ። በእርግጥ ፓሪስ ሳን ጀርሜን አንድ ተጫዋችን ካገኙ ነው ይህን ተጫዋች የሚለቁበት እድል እንዳለ እየተገለጸ የሚገኘው። የጁሊያን አልቫሬዝ ጉዳይ ጁሊያን አልቫሬዝ አሁንም ቢሆን ከአርሰናል ጋር በአጥቂ ቦታ ላይ የሚመረጥ ተጫዋች መሆኑን ተገልጿል። ከቪክተር ዮኬሬሽ ጋር ሁላ ጭምር ስሙ ሲያዝ እንደነበር እናስታውሳለን። ምንም እንኳን አትሌቲኮ ማድሪድ የማይሸጥ ተጫዋች ብለው ቢገልጹትም ከተሸጠ ደግሞ ወደ ሌሎች ሊጎች እንጂ ባርሴሎና አይሄድም ብለው መገገማቸውን ከሰሙ በኋላ እንግዲህ አርሰናሎች ይህን እድል ይጠቀሙታል የሚል ስሞችን ሰምተንም ነበር። ምናልባትም ቪክተር ዮኬሬሽን አትሌቲኮ ማድሪዶች መውደዳቸውን ተከትሎ እሱን እንዲሁም ተጨማሪ ገንዘብ በመስጠት ጁሊያን አልቫሬዝን ወደ ሰሜን ለንደን ወደ ኤሚሬትስ ለማምጣት አሰልጣኝ ሚኬል አርቴታ የማይቆፍሩት ድንጋይም የለም ነው እየተባለም የሚገኘው። ፓሪስ ሳን ጀርሜን የዚህ ተጫዋች ፈላጊ ነው። ይህን ተጫዋች የሚያገኝ ከሆነ ብራድኪ ባርኮላን ይለቀዋል። በአሁኑ ሰዓት ላይ በአርሰናል እንዲሁም በፓሪስ ሳን ጀርሜን በኩል እንግዲህ ፍጥጫዎች እየበዙም ይገኛሉ። የብራድኪ ባርኮላ ጉዳይ አንደኛው ሲሆን ሌላኛው ጉዳይ ደግሞ የጁሊያን አልቫሬዝም ጉዳይ ነው። ጁሊያን አልቫሬዝ ወዴት ይሄዳል? አሁንም ጥያቄዎች እየበዙም ይገኛሉ። እነዚህ ሁለቱ ሀያላን ክለቦች እንግዲህ እየተፋጠጡበትም ነው የሚገኙት። በዚህ የአውሮፓ ሻምፒዮንስ ሊግ በዚህ ዓመት እንግዲህ እነዚህ ሁለቱ ክለቦች ተፋጠው ፓሪስ ሳን ጀርሜን ለሁለተኛ ጊዜ ዋንጫውን ተከታታይ አድርጎ ማንሳቱን እናስታውሳለን። ቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ዋንጫን ሀ ብሎ ለማንሳት አሰልጣኝ ሚኬል አርቴታ ትክክለኛ ተጫዋቾችን እየመረጠ ሲሆን እንደ ጁሊያን አልቫሬዝ እንዲሁም ደግሞ እንደ ጠቀስናቸው እንግዲህ እንደ ሞርጋን ሮጀርስ ያሉ ትክክለኛ ተጫዋቾችን የግላቸው ለማድረግ እንደሚፈልጉ መረጃዎችንም ነው እያሳዩንም የሚገኙት። ቼልሲ በአዲሱ አሰልጣኝ ዣቪ አሎንሶ ስር አዳዲስ ተጫዋቾችን እየተመለከተ ሲገኝ
ካስፈረሟቸው ተጫዋቾች ውጪ እንግዲህ በክለቦቻቸው ያልነበሩ ተጫዋቾችን እየመለሱም ይገኛሉ። ቼልሲ ጆቫኒ ኮንዳን በሚቀጥለው የውድድር ዘመን በክለቡ እንዲቆይም ይፈልጋል። ወደ ሌላ ክለብ በውሰትም ለመላክም እቅድ እንደሌለው ተገልጿል። ይህ ተጫዋች ከቼልሲ ጋር ስምምነት ወይም ደግሞ ፊርማ ካደረገ በኋላ ወደ ቼልሲ መጥቶ ተጫውቶም አያውቅም። ምናልባትም በሚቀጥለው ዓመት በአዲሱ አሰልጣኝ ስር አዲስ ነገርን እያመላክቱናል ሲልም ነው እየተገለጸ የሚገኘው። አሰልጣኝ ጃቪ አሎንሶ በመከላከል ቦታ ላይ የተለያዩ ተጫዋቾችን እየተመለከቱ ይገኛሉ። በተለይም ትሬቨር ቻሎባ የመልቀቅ እድል እንዳለው ከተለያዩ ክለቦች ጋር ስሙ መያያዙን ተከትሎ የሌቪ ኮልዊል ትክክለኛ አጣማሪ እየፈለጉ እንደሚገኙ ነው መረጃዎችንም እያሳዩን የሚገኙት። ቼልሲ አሁንም ቢሆን ተጫዋቾችን ይመለከታል። ፓሌስ ስራ የሕክምና ምርመራውን ያጠናቀቀ ሲሆን እንደዚህ አይነት ተጫዋቾችን ድንገት ሳይጠበቅ ለማስፈረም ፍላጎት እንዳላቸው ነው መረጃዎችም እያሳዩን የሚገኙት። ቼልሲ አሁንም ቢሆን እንግዲህ እንደ ጆሽ አሺፖንግ እንዲሁም ደግሞ ሌሎች ተጫዋቾችን እንደማይሸጡ ካረጋገጡ በኋላ እንደ ቤን ዋይት፣ ባዲያሽል፣ ቶሲና ደርቢዮ፣ ዌስሊ ፎፋና ያሉ ተጫዋቾች ግን ለሽያጭ እንደሚበቁ ነው ኒኮላ ሻር እያስነበበንም የሚገኘው። የዝውውሮች ይሳካሉ ተብሎ እንደሚጠበቅ ነው መረጃዎችንም እያሳዩንም የሚገኙት።